ሰላም ወደ ጊዮን አካዳሚ ቤተሰቦች እንኳን ወደዚህ ሰላም በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። በቀላሉ እንዴት ቃላቶችን ማንበብ መጻፍ እንችላለን፣ ከዛ ደግሞ ከዚህ ሳንወጣ ደግሞ አረፍተ ነገሮችን እየመሰረትን እንዴት በቀላል መንገድ ማንበብ መጻፍ እንዲሁም አረፍተ ነገሮችን መመስረት እንደምንችል እናያለን ማለት ነው። ስለዚህ እንደተለመደው ቪዲዮ እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ዳይ ቀጥታ ወደ ትምህርት እንሄዳለን ማለት ነው። ያ እዚህ ጋር ምን ይላል? እዚህ ጋር አሁን እንዴት ነው የምናነበው? መጀመሪያ እንዴት እናነበዋለን? ጂኦ አለ። ጂኦ እንደምንምታነቡት ማለት ላይ ጎ ጎ ጎ ጎ ማለት ምን ማለት ነው? መሄድ መሄድ ማለት ነው። ያ እዚህ ጋር ሲኦል እንደምንምናነበው እንደ ኮ ሳይሆን የምናነበው እንደምንምናነበው እንደ ካ የሚል ድምፅ አለ። ክ አ ኤምን ም መጨረሻ ኢ አትነበብም። እሺ፣ ስለዚህ ሲኦል ክ አ ኤምን ም ክ አ ም ካም ማለት ምን ማለት ነው? መምጣት ማለት ነው። ያ እኛውስ ምን ይላል? ኤን እንደምንማንበብ ነው፣ እንደ ኢ ማንበብ። ከዛ ኤን አናነብም። ለምን? ሁለት አናባቢዎች በአንድ ሲመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ማለት ነው። ስለዚህ ኢን እንደ ኢ፣ ኤን አለፍን፣ ቲን እንደ ት። ኤት ማለት ምን ማለት ነው? መብላት ማለት ነው። ኤኛውስ ዲን እንደማንበብ ነው፣ እንደ ድ ማንበብ። አራ አይን ር ይላችሁ ማንበብ። ር ኤ አይነ ን ኬን ክ ድ ሪ ን ክ ድሪንክ ማለት ነው መጠጣት። ያ እዚህ ጋር ኤስኤን እንደምናነበው እዚህ ጋር ኤ ያለው ስታነቡ በአንድ ድምፅ ነው የምታነቡ፣ የተለያየ ድምፅ የላቸውም ማለት ነው። ስለዚህ ኢ የሚለው ድምፅ አንድ ድምፅ ነው የሚኖረው፣ ኢ ትላላችሁ ማለት ነው። ስለዚህ ኤስኤን ሲ ይላችሁ ማለት ሲ ማለት ነው ማየት ማለት ነው። እኛውስ ኤልኦን በአንድ ላይ ሉ ብላችሁ ማንበብ፣ ሁለቱንም ኦ በአንድ ድምፅ ኦ የሚል ድምፅ አላቸው ማለት ነው። ከኤል ጋር ምን ብላችሁ ማንበብ ነው? ል ኦ ክ ኬን እንደ ክ ማለት ነው። ሉክ ማለት ነው መመልከት ስንል ለምሳሌ ሉክ አት ሚ እዚህ ጋር አረፍተ ነገሮች እናያለን፣ ችግር የለውም። ሉክ ማለት መመልከት እንደማለት ነው። ያ ኤላ አይን እንደማንበብ ነው። እዚህ ጋር ላይ አሁን እዚህ ጋር እንደ ኢ ነበር ያነበብናት፣ እዚህ ጋር ደግሞ እንደ አይን ያነበብናት። ለምን ነው? እዚህ ጋር እንደ አናባቢ ብቻ ነው ያለው፣ ሌላ አናባቢ የለም። አይ ብቻ ነች። እዚህ ጋር ደግሞ ማን አለች ማለት ነው? ኢ አለች። ስለዚህ ሁለት ስለሆነ አይ የሚል ድምፅ አለ ማለት ነው። ለዛ ነው እንደ አይ ያነበብ ነው። ብቻውን ብትሆን ግን እንደ ኢ እናነባል ነበር። ስለዚህ ኤል አይን ለአይ ኬኢን ክ ለአይ ክ ላይክ ማለት ነው መውደድ። ያ እዚህ ጋር ዳብሊው ኤል እንደማንበብ ነው፣ እንደ ወ ማንበብ። ኤንን ቴንት ብለን ማንበብ። ወንት ማለት ነው ፍላጎት ወይም መፈለግ ማለት እንፈልግናለን። ወንት እንላለን ማለት ነው። ወንት የሚያቸዋለው ፍላጎት ወይም መፈለግ ማለት ነው። ያ እዚህ ጋር ጂ አይን እንደማንበብ ነው፣ እንደ ጊ ማንበብ። ጊቭ ማለት ነው መስጠት። ለምሳሌ ጊቭ ሚ ዋተር፣ ጊቭ ሚ ቡክ፣ ጊቭ ሚ ፔን፣ የተለያዩ ጊቭ ስጠኝ ወይም ስጠኝ ለማለት በዚህ መልኩ መግለጽ ይችላላችሁ ማለት ነው። የመጨረሻው ማለት ነው ኤስን እንደ ስ፣ ፒኢን እንደ ፒ፣ ኤን አላነበብንም፣ ኬን እንደ ክ ስፒክ ማለት ነው መናገር። ለምሳሌ አይ ካን ስፒክ እንግሊሽ፣ አይ ካን እንግሊዝኛ መናገር እችላለሁ፣ አይ ስፒክ እንግሊዝኛ እናገራለሁ እያላችሁ በቀላሉ መግለጽ ይቻላል። ስለዚህ ስፒክ ማለት መናገር ማለት ነው። መናገር። አሁን የተለመዱ ቃላቶችን አየን። ከነዚህ ደግሞ ለምሳሌ በጎ፣ በካም፣ በኢት፣ በድሪንክ እያልን አረፍተ ነገሮች እንመሰርታለን ማለት ነው። እናም በዚህ ጋር ምን ይላል? አይን እንደ አይ ማንበብ፣ ጂኦን ጎ ብላችሁ ማንበብ፣ ቲኦን ቱ፣ ኤስን እንደ ስ፣ ከዛ ሲኤችኦን እንደ ቹ ማንበብ፣ እንደ ኩ እንደ ቹ ሳይሆን እንደ ኩ ነው የምታነቡት። ኩ ኤልል ስኩል አይ ጎ ቱ ስኩል ምን ማለታችሁ ነው? እኔ ወደ ትምህርት ቤት እሄዳለሁ። እዚህ ጋር እሄዳለሁ ብላችሁ አስተካክሉ ማለት አይ ጎ ስትሉ እሄዳለሁ፣ ቱ ስትሉ ወደ እያላችሁ ነው። ስኩል ማለት ደግሞ ማለት ትምህርት ቤት። ስለዚህ እኔ ወደ ትምህርት ቤት እሄዳለሁ ስትሉ አይ ጎ ቱ ስኩል ትላላችሁ ማለት ነው። ያ በጎ ተሰራን። አሁን ደግሞ ካም ማለት ነው ና ወይም መምጣት ማለት ነው። ስለዚህ አሁን ሲኦን ካ ብለን አነበብን። ኤምን ም ክ አም ዳብሊው አይን ዊ ቲኤችን ዝ ዊዝ ኤምኤን ሚ ብላችሁ ማንበብ። ካም ዊዝ ሚ ካላችሁ ማለታችሁ ነው።
ከኔ ጋር ና ወይም ከኔ ጋር ነይ ለማለት ፈልጉ ካም ዊዝ ሚ ትላላችሁ ማለት ነው። ካም ዊዝ ሚ ማለት ከኔ ጋር ና ወይም ከኔ ጋር ነይ እንደማለት እንጠቀመዋለን ማለት ነው። ያ ከዛስ አሁን ደግሞ ኢት ምንድነው? መብላት በሚለው ደግሞ እንመሰርታለን። አይ ኢት ብሬድ። ለምሳሌ አይን እንደ አይ ኤን እንደ ኢ ኤን አላነበብንም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ ኤን አናነብም ማለት ነው። ስለዚህ ማለቴ ሁለት አናባቢዎች አሁን በአንድ ላይ ሲመጡባቸው ሌላ አናባቢ ሊሆን ይችላሉ፣ ግን ተከታትለው አናባቢዎች ከመጡ የመጀመሪያውን ብቻ ነው የምታነቡት። ስለዚህ ኢ ያናብነት ኢ ማናብ። ስለዚህ ኢን አልነበብን ኤን አላነበብንም ማለት ነው። ስለዚህ ኢን አንብበን ቲን ኤት አይ ኤት ቢን ነብ አርኢን ሪ ዲንድ ብሬድ አይ ኢት ብሬድ ምን ማለት ነው? አይ ኢት ብሬድ ስትሉ እኔ ዳቦ በላለሁ። አይ ኢት ስሉ እበላለሁ። ብሬድ ማለት ምንድን ነው? ብሬድ ማለት ዳቦ ማለት። ስለዚህ አይ ኢት ብሬድ ካላችሁ ዳቦ በላለሁ፣ እኔ ዳቦ በላለሁ እያላችሁ ማለት ነው። ያ ድሪንክ በሚለው ደግሞ አይ አለን ዲን ደድ አር አይን ሪ ኤንን ኬንክ ድሪንክ ደብል ኤን ወ ቲኢን ተ አርን ወተር አይ ድሪንክ ወተር ምን ማለት ነው? እኔ ውሃ እጠጣለሁ ስትሉ ትላላችሁ። አይ ድሪንክ ወተር ማለት ትችላላችሁ። ማለት ድሪንክ ማለት ምን ማለት ነው? መጠጣት ነው። ወተር ማለት ደግሞ ውሃ። ስለዚህ አይ ድሪንክ ወተር ስትሉ እኔ ውሃ እጠጣለሁ እያላችሁ ማለት ነው። ያ እዚህ ጋር ሉክ በሚለው ደግሞ ሉክ ማለት ኤልኦን ሉ ኬንክ ሉክ ኤቲን አት ብላችሁ ማንበብ ኤምኤን ሚ ሉክ አት ሚ ማለት ነው? እኔን ተመልከተኝ ወይም እኔን ተመልከችኝ ለማለት ፈልጉ። ሉክ አት ሚ ሉክ ማለት ምንድነው? መመልከት ነው ብያችኋለሁ። አት ሚ ማለት እኔ ጋር። ስለዚህ ሉክ አት ሚ ማለት እኔ አይደለም። ስለዚህ ሉክ አት ሚ ካላችሁ እኔን ተመልከት ወይም እኔን ተመልከችኝ እያላችሁ ነው ማለት ነው። የኛውስ ምን ይላል? አሁንም አይ ኤል አይ ላይ ኬኤን ኬ አይ ል አይ ኬ አይ ላይክ ቲኤን ቲ ብላችሁ ማንበብ። አይ ላይክ ቲ ምን ማለት ነው? ቲ ምንድነው? ሻይ። ላይክ ምንድነው? መውደድ እያልኩ። ስለዚህ አይ ላይክ ቲ ስትሉ ምን እያላችሁ ማለት ነው? ሻይ እወዳለሁ። አይ ላይክ ኮፊ እያላችሁ የምትወዱትን ነገር አይ ላይክ ብላችሁ መግለጽ ትችላላችሁ፣ በዚህ ቦታ እየተካችሁ ማለት። ስለዚህ አይ ላይክ ቲ፣ አይ ላይክ ኮፊ፣ አይ ላይክ ብሬድ፣ አይ ላይክ በቃ እያላችሁ የተለያዩት ነገር መግለጽ ትችላላችሁ፣ የምትወዱትን ነገር ማለት። ስለዚህ አይ ላይክ ማለት እወዳለሁ፣ ቲ ማለት ሻይ። ስለዚህ እኔ ሻይ እወዳለሁ አላችሁ ማለት ነው። ያ አይ አለን ዳብሊው ኤን ወ ኤንን ቲንት አይ ወንት ዳብሊው ኤን ወ ቲኢንተ አረነረ አይ ወንት ወተር አይ ወንት ስትሉ ማለት ወንት ማለት ፍላጎት ወይም መፈለግ። ስለዚህ አይ ወንት ካላችሁ እፈልጋለሁ። ወተር ማለት ደግሞ ምንድነው? እንደምታውቁት ውሃ ነው። ስለዚህ አይ ወንት ወተር ካላችሁ እኔ ውሃ እፈልጋለሁ እያላችሁ ነው። የመጨረሻው እናንተ ናችሁ የምትሞክሩት። ምን ማለት ነው? ኮሜንት ሴክሽን ላይ ደቃልጉልኝ ማለት አስቀምጡልኝ ማለት ነው። ጊቭ ሚ ዘ ቡክ ማለት ምን ማለት ነው? እቺን ኮሜንት ሴክሽን ላይ ጻፉልኝ ማለት ምን ማለት እንደሆነ። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ዛሬ አሁን ምን አየን ማለት ነው? ቃላቶችን ሁልጊዜ የምንጠቀማቸውን ቃላቶች አየን ማለት ነው። ሁልጊዜ የምንጠቀማቸውን ቃላቶች ካየን በኋላ ደግሞ እንዴት ማንበብ መጻፍ እንደምንችል ካየን በኋላ ምን አየን ማለት ነው? አረፍተ ነገሮችን ከነዚህ ሳንወጣ ደግሞ አረፍተ ነገሮችን እንዴት መመስረት እንደቻለን በደንብ አይተናል ማለት። ስለዚህ እናንተም ከመሰረቱ መማር ፈልጉ ቤተሰቦችም ካላችሁ አማርኛም ሆነ እንግሊዘኛ ሂሳብ ቪዲዮ ላይ በማስቀምጠው ቁጥር ቴሌግራም ነው የሆነ ዋትስአፕ፣ ኢሞ በምትፈልጉት በምትጠቀሙት የሚዲያ አማራጭ ደውላችሁ ማናገር ትችላላችሁ እና በማንኛውም ሰዓት መማር ትችላላችሁ ማለት ነው። እና በዚህ መልኩ ተለማመዱ። የምንለቃቸው ቪዲዮዎችም ሳትሰለቹ ማየት መከታተል ከቻላችሁ በእርግጠኝነት አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ ዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላማችሁ በዚህ ይበልኝ። ቻው